ሳታየው መፍረስ ይጀምራል። አንደኛ ደረጃ መፍረስ ሲጀምር ሳታየው የሚፈርሳል። ሳታየው ብቻ እንዲሁ ሳታየው እየሰራህ እየሮጥክ እየደከምክ ፈርሶ ታገኘዋለህ። አለ ስትለው የሌለ ትውልድ ሆኖም ታገኘዋለህ። በትውልድ ስታስበው ማለት ነው። እንደ ሀገርም ስታስበው በቃ ቆሟል፣ ዳብሯል፣ አድጓል ብለህ ስትገምት ፈርሶ ታገኘዋለህ። ሳታየው የሚፈርሰው ከምታየው የበለጠ ፈርሶ ታገኘዋለህ። ድንገት እንዲህ አይነት ሂደቶች አሉ። ማዕረግ አለኝ ስልጣን አለኝ ብለህ ስትጠብቅ ያም ፈርሶ ታገኘዋለህ። በመፍረስ ሕግ ውስጥ የመጀመሪያው ትልቁ መፍረስ ሳታየው የሚፈርሰው ነገር ነው። ሳታስብበት፣ ሳትዘጋጅ፣ ሳታስተውለው። አሁን ብዙዎቻችን በሕይወታችን ውስጥ ያሉትን መፍረሶች አላገናዘብንም። ክርስቲያናዊ ሕይወት መፍረስ በምናየው ባህሪ ላይ ያለን ትኩረት ብቻ እንጂ በነገው ነገር ላይ የምናስተውልበትን መንፈሳዊ ኃይል አናቀውም፣ አናገኘውም። በሁለተኛ ደረጃ እያየኸው የሚፈርሳለ ደግሞ እያየኸው ዝም ብለህ እያየኸው ምንም ማድረግ አትችልም። ይሄ መፍረስ ሕግ ነው። ሳታየው መፍረስ፣ እያየኸው ሁለተኛው መፍረስ። እያየኸው መፍረስ በአንተ ጉልበት ዘዴ የምትጠግነው አይደለም። እያየኸው ሲፈርስ ምንም ይኸው በትምህርት ቤት ትውልዱ ሲበላሽ እያየኸው አይደለም? እያየኸው እኮ ነው የሚፈርሰው። አእምሮው፣ ህሊናው፣ ናላው ሲናጋ በአመልና በሱስ ተበላሽቶ እያየኸው የሚፈርስ ትውልድ ነው። ይኸው እያየኸው እኮ ጸጉሩን አንጨባሮ ሰይጣን መስሎ የተቀደደ ብጫቂ ጨርቅ ቂጡ ላይ ለጥፎ ሁሉም ቀዳዳ ለብሶ ይሄ እያየኸው የሚፈርስ እኮ ነው። ይኸው እንዲህ ነው። እያየኸው የሚፈርሰውን ነገር ልታጠቃው ልታጠፋው አትችልም። የመፍረስ ሕግ ነው ይሄ። በቃ ወደዚህ ወደ መፍረሱ ስትሄድ ምልክቶቹ እንዲህ ነው። መጀመሪያ መፍረስ ባህሪያቶች አሉት። ከውስጥ መፍረስ ስትጀምር የውጭውን መቋቋም አትችልም። በዲያብሎስ ጥፋት ስልት ውስጥ ትልቁን ግንብ በአንድ ጊዜ ለማፍረስ ከመቻሉ በፊት መጀመሪያ የሰዎችን ውስጣዊ ሕይወት አፍርሶ የራሱ መኖሪያ እሱ በፈረሰበት መንገድ ውስጥና በጠፋበት ኃይል ውስጥ ደህና አድርጎ መያዝና ከራሱ ታሪክ የጥፋት አካሄድ ጋር ማያያዝ ነው። ይሄ እያየኸው የሚፈርሰው ነገር ተደብቆ ከሚፈርሰው ባህሪ ጋራ ለመዛመድ ምንም ችግር የለበት። እያየኸው የመፍረስ ባህሪያቶች እንደ ሕግ ሆነው በሕይወቱ ውስጥ ሁል ጊዜ ተከታትለው የሚኖሩ ሚስጥራዊ ግን የማትረዳቸው ናቸው። ይህንን ለመረዳት ግን የመንፈስ ቅዱስ እገዛ ያስፈልጋል። በእግዚአብሔር ዓይን ማየት አለብህ። ሶስተኛው የመፍረስ ሕግ ደግሞ ሲፈርስ እያየኸው አለማየት። አሁን ትውልዱ ሲበላሽ እያየኸው ምን ቸገረህ? ሲሳደብ እየሰማኸው ፋሽን ነው ይልሃል፣ ወይም ዲሞክራሲ ነው ይልሃል። ቀዳዳ ጨርቅ ሲለብስ እያየኸው ነው ግን አታየውም። በብጫቂ ጨርቅ ገንዘቡ ሲያልቅ እያየኸው፣ ራቁቱን ሲሄድ እያየኸው ነው ግን አታየውም። ምንም አይገድህም፣ ምንም አይመስልህም። መበላሸቶች ለእኛ ዘመናዊነት አይነት አድርገንም የምንወስድበት አጋጣሚም ሰፊ ነው። እያየኸው ነው ግን አታየውም። ተቸግሮ ሲወድቅ እያየኸው ነው፣ አሁንም አታየውም። ትሸሻለህ። ሲያጨበጭብ ብቻ ተስማማለህ። ያውም ደግሞ ከተንኮል ጋራ ከምቀኝነት ጋራ እያየኸው የማታየው መፍረስ አለ። ይሄም እጅግ በጣም ክፉ ከሆኑ አካሄዶችና በአኗኗራችን ውስጥ ካሉ ጠንቆች መካከል ዋነኛውና ትልቁ ነው። ይሄ ሶስተኛው የመፍረስ ሕግ ነው። አራተኛ ከፈረሰ በኋላ ደግሞ ታየዋለህ። ይሄ አራተኛው ከፈረሰ በኋላ ታየዋለህ። ከወደመ ከደቀቀ ካለቀ በኋላ ብዙ ቦታ ላይ ከተበላሸ በኋላ ታየዋለህ። ማየትህ ግድ ነው፣ አይቀርም። ከፈረሰ በኋላ ማየት በጸሎት ያለ መታገዝ ምልክት ነው።
ከወደመው በኋላ ማየት በጸሎት አለመረዳት ምልክት ነው። ይህ አራተኛው የሚገርም ነው። ከፈረሰ በኋላ ራስ ምታት ይዝሃል። ከፈረሰ በኋላ ትበሳጫለህ፣ ትናደዳለህ፣ ውስጥህ ይቃጠላል፣ እረፍት የለህም። ሌሊትም ቀንም ትላለህ። ኪሳራው መጥቷል። በብዙ መንገድ አኗኗርህን ይፈትናል። መውጫ መግቢያህ ችግር ነው። አየህ፣ በስጋ ብቻ ስታየው ልክ እንዲህ ነው። በቃ እነዚህን እስካሁን የተጠቀሱትን 4 መስመሮች ታልፋለህ። ከፈረሰ በኋላ ስታየው አቤት እረፍት የለህም። ወይ መጸለይ ትጀምራለህ፣ ወይ ማበድ ትጀምራለህ፣ ወይ ትጨናነቃለህ። ከአንተ ከህይወት ውስጥ ብዙ ዘመን የፈረሰውን ነገር የምታስተውለው ከፈረሰ በኋላ ነው። በቃ ከታመምክ በኋላ የሆነ ቦታ ላይ ከደከምክ ከዛልክ በኋላ ከተጨናነቅ ከቃዠህ በኋላ ያኔ ይታያል። ጉልበትና አቅምህም ከደከመ በኋላ መፍረሱ ይታያል። ከፈረሰ በኋላ እንባንናለን። ይሄኛው ህግ አሁን እኛ እዚህ እኛ ሀገር የሚሰራ ነው። እኛ ቤት እኛ ኑሮ ውስጥ እያንዳንዱ ህይወትና ገበና ውስጥ ያለ ነገር ነው። እንግዲህ ይሄንን በአንተ ዘዴ በሳይኮሎጂ ጥበብ በርዕዮተ ዓለም ፍልስፍና ዙሪያውን ዞረህ በምንም መንገድ ወደ ግቡ ሲሄድ ሳታየው ስትቀር የመመልከቻ ቦታ ላይ ቆመህ ስታየው በእውነት ብዙ ነገር ፈርሶ እንደገና ትቆዘማለህ። አላዋጣማ ትንታኔህ የቲዮሪው ዓለምና ንድፈ ሐሳብ ነገሮቹ በሙሉ አንተ ሄድክባቸው የተማርካቸው ያስተማሩ መምህራን ሁሉ ሳይቀሩ እንኳ ፈርሰው ነው። ከፈረሱ በኋላ ነው የምታያቸው። በአመል በሱስ በተለያየ ነገር በውሸት በክህደት እና እውነትን ባለመያዝ እነዚህ ውንብድብድ ያለ ያኗኗር ጠባያቶችን እነሱም ውስጥ ታገኛለህና እንዲህ ነበር እንዴትልና መማርህንም በመፍረስ በኩል እንደተማርኸው ታውቀዋለህ። ይሄ እንግዲህ የመጨረሻው የድቀት ምልክት ነው ማለት ነው። አምስተኛውና የመጨረሻው ሲፈርስ አብሮ ማፍረስ ትጀምራለህ። የመፍረስ ህግ ነው ይሄ የምንማረው። እየሰማችሁ ነው? ሲፈርስ አብሮ ማፍረስ። ሲሰርቅ ትሰርቃለህ፣ ሲቀማ ትቀማለህ፣ ሲነዳ ትነዳለህ፣ ሲደባደብ ትደባደባለህ፣ ሲሰክር ትሰክራለህ። አብሮ መፍረስ ነው ይሄ። ይሄኛው አብሮ የመፍረስ ህግ ነው። ሲፈርስ ታፈርሳለህ፣ ትጨምርበታለህ። በላዩ ላይ ነው የምትጨምርበት። በመፍረስ ላይ መፍረስ፣ በመውደቅ ላይ መውደቅ፣ በመውደም ላይ መውደም ትጨምርበታለህ። ይሄ የመፍረስ ህግ ባህሪያቶቹ ናቸው፣ በመፍረስ ጠባያቶች ውስጥ ማለት ነው። ስለዚህ ከዚህ አንጻር ከስብዕና መፍረስ አለ፣ ከእውነተኛ የሆነ ታሪክም መፍረስ አለ፣ ከስነ ልቦና ውስጣዊ ህይወትም መፍረስ አለ። እነዚህ በሙሉ ይመጡና በመፍረስ ህግ ውስጥ ሲቆሙ ሲፈርስ አብረህ አፍራሽ ትሆናለህ።